ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ ተባረኩ ይዘውትር ቅዳሜ በኢትዮጵያ ሰዓት ተቆጣጣር ከምሽቱ 2 ሰዓት ጀምሮ የሚተላለፍላችሁ የላይቭ ፕሮግራም ነው ሪፎርሜሽን አርሚ በሚለው የፌስቡክ ፔጃችን ታገኛላችሁ በዩቲዩብ ፔጃችን ፓስተር ዳኛቸው ኃይሉ/ሪፎርሜሽን አርሚ ላይ ታገኙናላችሁ እንድትከታተሉን እንጋብዛለን እግዚአብሔር ዛሬ ደግሞ ድንቅ ጊዜ ይሰጠናል እግዚአብሔር መልካም ጊዜ ደግሞ ዛሬ ይሰጠናል ካፍታ ደቂቃ በኋላ ተመልሰን እንገናኛለን መስቀሉን ተሸክሞ መከተል ሴት ልጅ ለወደዳት ሚስቱ ሆና ልትኖር ቤተሰቧን መተው ከተባለ ፍቅር ሰውም ሳይፈልገው መውደዱንም ሳይገልጥ ይሻለኛል ሳይል ኢየሱስን ሳይመርጥ ከቶ ለማይጠቅመው ወርዶለት ከሰማይ ፍቅሩን ለገለጠ ሞቶ በመስቀል ላይ ይህን ክፉ ዓለም ለጌታ እንደመተው ቁም ነገር ምኑ ነው በዚህ ዓለም ለሰው ካፒቴን መገኛው ሁሉን ሊቆጣጠር የፊተኛው ፍርጎ ዋናው ነው ለባቡር ሌሎቹ ፍርጎዎች ተሳቢዎች ናቸው ሲፈጥን ለመፍጠን ሲቆምም እንደዚያው ተሳቢው ከዋናው ድንገት ቢገነጠል ቆሞ መቅረት እንጂ ሌላ እድል የታል ባቡር ስንት ፍርጎ አለው 5 ፍርጎ ተከታይ የሚከተል መሪው ያለው የት ነው ሞተሩ ያለው የት ነው ከፊት ሁሉ ነገር ያለው የት ነው ከፊት ድንገት ሁለተኛው ፍርጎ ቢገነጠል ይሄዳል ከዚህ በኋላ ነገር ሁሉ ያለው ኢየሱስ ጋር ነው ስለዚህ ተከታይ የራሱ የለው ጌታን መያዙ ነው ዘውትር የሱ አቅም ታዲያ ይሄ ሳይሆን ለጨለማው ዓለም ብርሃን ካልገለጠ አስከታዩ ሲሄድ እሱ ከተቀመጠ ጊዜው የፈጠነ መቆም ከመረጠ በድንግዝግዝ ህይወት የሚኖር በመላ እርፉን በእጁ ይዞ የሚል ወደ ኋላ መሪውን ያልያዘ ብኩን ነው ተላላ እንኪያስ ወገኖቼ መሪው እየሮጠ ተከታዩ መቆም የተከታይነት ይሄ ወጉ አይደለም ተከታይ አስከታዩን ይይዛል የሄድክበት እሄዳለሁ ብሎ ይዞታል የገባበት እገባለሁ ብሎ ይዞታል ይሄ አስከታይ ነው ይሄ ተከታይ ሲፈጥን ይፈጥናሉ ሲሮጥ ይሮጣሉ ሲቆም ይቆማሉ የተከታይ ወጉ የራሱን በመጣል የጌታን መያዝ ነው የተከታይ ወጉ የዓለምን በመሻር አምላኩን መታዘዝ ነው የተከታይ ወጉ አማኝነት መግቢያው ተከታይነት መኖሪያው መሆኑን ተረድቶ ጉያውን መምረጥ ነው የተከታይነት ወጉ ደቃ መዝሙር በመሆን መስቀሉን መሸከም ፍጹም መከተል ነው መባረክ ዘላለም ይህን ያምላክ ዕውቀት እኔ ያገኘሁት እሁድ 4 ሰዓት ተማርኩኝ በመገኘት ዛሬም ለሚሰማኝ ግብዣዬ ይሄው ነው ዘውትር ላይጠማ ከምንጩ መጠጣት እንደገና ተገናኘን ጌታ የተባረከውን ኢየሱስ ክርስቶስ ጌታ ነው ዛሬ ድንቅ አምልኮ ድንቅ የጋል ጊዜ እግዚአብሔር ይሰጠናል ዛሬ ደግሞ አሹ መካከላችን አለ አሹ የተባረክ አዴ በገና ደርዳሪያችን አለ እግዚአብሔር ይባረክ ሁላችሁም ከኛ ጋር ድንቅ ጊዜ እንደሚኖራችሁ ያምነን ወደ አምልኳችን እንሄዳለን ኢየሱስ ጌታ ነው ጌታን ከፍ እናረጋለን ባላችሁበት ቦታ ጌታን ባርኩት ተቀኙለት ሃሌሉያ ዘምሩ ለጌታ ኢየሱስ ጌታ ነው እናምልክ ጌታን ጌታ ይባረክ ሃሌሉያ ሃሌሉያ አሜን ስም ይባረክ ኢየሱስ ስም ይባረክ ኢየሱስ ሃሌሉያ
ስምህን ስጠራ ከራቤ ጠግባለሁ ለዚህ ነው በጠዋት ኢየሱስ የምለው ለዚህ ነው በቀትር ኢየሱስ የምለው ለዚህ ነው ሲመሽ ኢየሱስ የምለው ለዚህ ነው በሌሊት ኢየሱስ የምለው ሃሌሉያ ሃሌሉያ እናመሰግናለን ኢየሱስ በመናቁ ድልከኝ መሽተናው የሰው ነህ ከጫፍ ጫፍ ሙላት የምትደላ ምትመች ሰው እንኳን የሚያልፈውን ይሄ ያለኝ ይላል አንድ ሁለት ሶስት ብሎ ያስቆጥራል የማታልፍ የማታልቅ የማትደክም ትምክቴ ማልቀይር መዝሙር እስካለ በሕይወቴ ለልጅ ልጅ ተመረስተም ያለኸኝ ለሚያዩኝ ሁሉ እዩልኝ የሚያስበለኝ እዩልኝ ደግነቱን እዩልኝ 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 ምሕረቱን እዩልኝ 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 ሲፈውሰኝ ሲፈውሰኝ ጫፍ ጫፍ ሙላት የምትደላ ምትምት ሰውን እንኳን የሚያልፈውን ይሄ ያለኝ ይላል አንድ ሁለት ሶስት ብሎ ለሚያስቆጥራል የማታልፍ የማታልቅ የማትደክም ትምክቴ ማልቀይር መዝሙር እስካለ በሕይወቴ ለልጅ ልጅ ተመረስተም ያለኸኝ ለሚያዩኝ ሁሉ እዩልኝ የሚያስበለኝ እዩልኝ እዩልኝ ደግነቱን እዩልኝ 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 ምሕረቱን ኢየሱስ 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 ቸርነህና አንተ በጎ ነህና ቸርነህና አባ በጎ ነህና ዛሬም ላመስግን እንደገና ዛሬም ላመስግን እንደገና
እቀኝልሃለሁ እንደገና እቀኝልሃለሁ እንደገና ቸርነህና አንተ በጎ ነህና ቸር ነህና አባ በጎ ነህና ዛሬም ላመስግን እንደገና ዛሬም ላመስግን እንደገና እቀኝልሃለሁ እንደገና እቀኝልሃለሁ እንደገና ጥቂቱን የሰውን ፍቅር ዓይኔ አይቶ ሲገረም የፍቅር መጀመሪያ አንተማ እንዴት ተለቀ ትንሹን የሰውን መውደድ ዓይኔ አይቶ ሲደነቅ የመውደድ መደምደሚያ አንተማ እንዴት ተለቀ ከባህር ይዘልቃል መውደድ ጥልቀቶ በኢየሱስ በኩል መተ ተገኘ በየቤቱ ከባህር ይዘልቃል መውደድ ጥልቀቶ ራስን አሳነሰ ተገኘ በየቤቱ አቤት ፍቅር አቤት ፍቅር አቤት ፍቅር አቤት አቤት መውደድ አቤት መውደድ አቤት መውደድ አቤት መውደድ አቤት አቤት ትዕግስት አቤት ትዕግስት አቤት ትዕግስት አቤት ትዕግስት አቤት ኢየሱስ ኢየሱስ እናመሰግንሃለን ኢየሱስ ታማኝ ነህ ታማኝ ነህ ታማኝ ነህ ታማኝ ነህ ለብቻዬ የነገርከኝ ተፈጸመ ምድረ በዳ ያወራኸኝ ተፈጸመ ለብቻዬ የነገርከኝ ተፈጸመ አዎ ታማኝ ነህ ታማኝ ነህ ታማኝ ነህ ታማኝ ነህ ታማኝ ነህ ለብቻዬ የነገርከኝ ተፈጸመ ምድረ በዳ ያወራኸኝ ተፈጸመ ሰው ሳይኖር ያወራኸኝ ተፈጸመ ትላንትን ባንተ አልፌ ከጨካኙ ካውሬው ተረፌ ሳልሰጋ ልኖር በቤትህ ለዛሬ ትምክህቴ አንተው ነህ ትላንትን ባንተ አልፌ ከጨካኙ ካውሬው ተረፌ ሳልሰጋ ልኖር በቤትህ ለዛሬ ትምክህቴ አንተው ነህ አለ ብዙ ክብር አለ ብዙ ኃይል እንዲህ ነው ብሎ ማን ገልጾ ያውቃል አረጀ ተብሎ መርዶ አይነገር ሁልጊዜ
ጊዜ አዲስ ነህ አባቴ ክበር ትልቅን አንተ አትታወቅም ለዘመን ቁጥር አይገኝም የማገበው ልናገር ብሞክር በየዕለቱ አዲስ ነህ እግዚአብሔር በየዕለቱ ሌላ ነህ እግዚአብሔር አዲስ ነህ ጌታ አዲስ ነህ ሁል ጊዜ አዲስ ነህ አንተ አዲስ ነህ ጌታ አዲስ ነህ ሁል ጊዜ አዲስ ነህ ከሰማያት በላይ ያለው ረድኤታችን የሆንከው ከደመናት በላይ ተራምደሃል እግዚአብሔር ማንስ ይመስልሃል ከሰማያት በላይ ያለው ረድኤታችን የሆንከው ከደመና በላይ ተራምደሃል እግዚአብሔር ማንስ ይመስልሃል ማነው ሰማይን የሰራ ማነው ምድርን ያጸና ሌላ ካንተ በቀር የለም ጌታነ ክብር ለዘላለም እስኪ ማነው ሰማይን የሰራ ማነው ምድርን ያጸና ሌላ ካንተ በቀር የለም ገዢነ ክብር ለዘላለም ውሎን አልሳተም የሕይወቴ ድውር ስትክሰኝ አየ ስታሰማምር አንድ ብለህ እንደጀመርክ በክብር ሰምትቋጨው ዝም ብዬ ልዘምር ይሆን አንተ እንዳልከው አሜን 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 ያልከው ይሆነ እሺ 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 በቃ ነፍሴ ትረፍልኛለት ናውቃ የገዢ ቁጣ ሲነድ በላይ ፍንክች ላልን ላለቀ ስፍራዬን በትዕግሥት ስፋት መቆየት ላድርግ ታላቁን ጥፋት ጸጥ እስክታደርግ ብኖር በቃልልም አዲያና ካባሻ ታራቢያ ላቦራዳ ጋባ ቀን እስኪመጣ አኔና ሎባራዲያና ላባሳ ባሃዳ ካባራዳ ዳባሽ የቀረ ይመስላል አንዲት እርምጃ ተራራው ሊናድ ሊሆን መሄጃ የወጀብ አሳሽ የተራራው ሰሪ የሸለቆ ጌታ ለጨለማው መሪ የማዕበሉ አስማት የመብረቁ ንጉሥ አንተነ የኔ አባት የእስራኤል ቅዱስ የማዕበሉ አስማት የመብረቁ ንጉሥ አንተነ የኔ አባት የእስራኤል ቅዱስ ይብዛለት ክብር ይሁንልህ ኢየሱስ ሃሌሉያ እሰይ እሰይ ራርቶልናል 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 ቸር ነውና ጥቂት
ደስ አሰኝተኸኛል በከበረ ስፍራ አስቀምጠኸኛል ኃይልን እየሰጠ እያበረታኸኝ አምላኬ በክብር ክብርን አሳየኸኝ ገና ብዙ አያለሁ ባንተ እደሰታለሁ ዓይንህን አይታለሁ እጅ ላንተ ይሁን ምስጋና ላንተ ይሁን አምልኮ ላንተ ይሁን ምስጋና ይገባሃልና ጌታዬ ይገባሃልና ይገባሃልና አባቴ ይገባሃልና ይገባሃልና ወዳጄ ይገባሃልና ይገባሃልና አባቴ ይገባሃልና አባቴ ይገባሃልና ይገባሃልና ወዳጄ ይገባሃል ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን አምልኮ ላንተ ይሁን ምስጋና ይገባሃልና ወዳጄ ይገባሃልና ይገባሃልና አባቴ ቀና አልኩኝ ካንገቴ የልቤ ደረሰ በየዋሁ ጌታ እምባዬ ታበሰ ያለቀስኩባቸው እነኛ ዘመናት አልፌያቸዋለሁ በጌታዬ ብርታት መልካም ነህ ከተባልከው በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካዬ የኔ ጌታ ሁልጊዜ እልልታ ክብር ይሁንልህ ሃሌሉያ እስከ
ብዙ ብለውሃል ወዳጅ ጓደኞቼ አይበዛም ሊጨመር እኔም ተስማምቼ መልካምነትህን ባለኝ አቅም ላውራ ተነግሮ አያልቅም ጌታ ያንተን ሥራ መልካምነትህን ባለኝ አቅም ላውራ ተነግሮ አያልቅም ጌታ ያንተን ሥራ መልካም ነህ ከተባልከው በላይ በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካዬ የኔ ጌታ ሁልጊዜ መልካም ነህ ከተባልከው በላይ በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካዬ የኔ ጌታ ሁልጊዜ ቀና አልኩኝ ካንገቴ የልቤ ደረሰ በየዋው ጌታ እምባዬ ታበሰ ያለቀስኩባቸው እንደኛ ዘመናት አለፊያቸዋለሁ በጌታዬ መልካም ነህ ከተባልከው በላይ በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካዬ የኔ ጌታ ሁልጊዜ የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው ተራኪው እኔ ነኝ ደራሲው እሱ ነው ተራኪው እኔ ነኝ የመጨረሻውን ምዕራፉን ሳነበው ደህና ነህ ብሎኛል ደህና ነኝ እላለሁ ደህና ነህ ብሎኛል ደህና ነኝ እላለሁ ደህና ነህ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ደህና ነህ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ሃሌሉያ 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 አሜን እግዚአብሔር ይመስገን አሜን እግዚአብሔር ይመስገን ደና ነኝ እግዚአብሔር ይመስገን በጣም ድንቅ አምልኮ ነው ጌታ የተባረከ ይሁን ዛሬም ደግሞ እንግዲህ እንቀጥላለን ከዛሬ ጀምሮ ለተወሰነ ጊዜ ተከታታይ የሆኑ አንድ ሐሳብ ላይ ተከታታይ የሆነ ግን በጣም የክርስትና መርህና ዋና ነገር የሆነ አንድ ነገር ላይ እንድናገር በልቤ ሞልቷል መንፈስ ቅዱስ አድርስ ያለኝ ነገር አለና እሱን ለማድረስ ነው በፊት ለፊታችሁ ያለውትና በእነዚህ ጊዜያቶች የማስተምረውን ትምህርቶች ብትከታተሏቸው በጣም ለህይወታችሁ በጣም ወሳኝ ነው የህይወት ዋና ነገር ስለሆነ ማወራው ማለት ነው የህይወት ዋና ነገር ስለሆነ ፕሪንሲፕል ስለሆነ ማወራው ይሄን ፕሪንሲፕል እንድትከታተሉ በቅድሚያ እጋብዛችኋለሁ ሰሞኑን እግዚአብሔር በጣም እየተናገረን የነበረ ነገር አለና ለዛ ማስፈጸሚያ የሚሆን መርህ ልናገር ስለሆነ ማለት ነው እግዚአብሔር ሰሞኑን በነበረን ጉባኤዎች ላይና እንትኖች አምልኮቻችን ላይ እግዚአብሔር ሲናገረን ነበር በተለይ እውርለት ስለ መድረስ ሲናገረን ነበር አንድ ዴስቲኒ ላይ ፍጻሜ ላይ ስለ መድረስ አንድ ቦታ ላይ ስለ መድረስ የተባለው ነገር ላይ ስለ መድረስ የተነገረ ነገር ላይ ስለ መድረስ ስለ አለማቋረጥ ስለ አለመድከም የኋላ ማርሽ ወደ ኋላ ስለ አለመመለስ ወደፊት ገስግሶ ስለ መድረስ ሲናገረን ነበር ስለዚህ ከዛ መድረስ እኛ አቋራጮች አይደለንም እኛ ተፍገምጋሚዎች መንገድ ላይ ቋሚዎችም አይደለንም ወደ ኋላ ተመላሾችም አይደለንም እኛ ደራሾች ነን ፍጻሜ ላይ ረጋጮች ነን አስልተን የመጀመሪያውን አይተን ተነሳው እንዳለ ነህምያ አይተን ተነስተን እዛ ያየነው ፖይንት ላይ ምንደርስነን ጎሉ ጋር ምንደርስነን የሚለውን ሐሳብ ይዘን ዛሬ ከዛ ሐሳብ በመነሳት
እንግዲህ ያንን ባሰሙትም አንዳንዶቻችሁ በዚህ የምትከታተሉኝ መድረስ ነው። በቃ አብርሃም ደረሰ ነው። ከይስሐቅ ጋር አብርሃም ደረሰ። የደረሰበት አንድ የህይወት ጫፍ አለ እና መድረስ በጣም መልካም ነው። እግዚአብሔርም ያወጣን እንድንደርስ ነው። ለምሳሌ የእስራኤልን ህዝብ ያወጣው ሊያደርሰው ነው እንጂ መሃል ላይ ምድረ በዳ ላይ እንዲበላ አይደለም። መሃል ላይ ምድረ በዳ ላይ እንዲቀር አይደለም። አሸዋ እንዲበላው፣ ምድረ በዳ እንዲበላው፣ ጠላት እንዲበላው መድረስ ነበር ብሎ ተመኝቶ እንዲቀር ተሳልሞ እንዲቀር አይደለም። እግዚአብሔር ያወጣው ሲያወጣው እንዲደርስ ነው። በመድረስ ላይ ማን ነው አስተዋጽኦ ያለው? በመድረስ ላይ ምንድነው አስተዋጽኦአችን? በመድረስ ላይ ምን ያስፈልገናል የሚለውን ነገር ለመናገር ነው ዛሬ አክቹአሊ እዚህ ጋር ያለውትና ፕሪንሲፕል ስለምናገር ሁላችሁም እንድትሰሙኝ ይፈልጋለሁ ማለት ነው። ግን በህይወታችሁ ላይ አንድ ትንቢታዊ መንፈስ እናገራለሁ። እግዚአብሔር ያላችሁ ላይ ትደርሳላችሁ። ሰራዊት እግዚአብሔር ያላችሁ ላይ ትደርሳላችሁ። አታቋርጡም፣ በፍጹም አታቋርጡም። ማናቋርጠው በጉልበታችን አይደለም፣ በመርህ ነው ማናቋርጠው። ጉልበት አይደለም የሚያደርሰን፣ መርህ ነው የሚያደርሰን። ጉልበት አይደለም የሚያደርሰን፣ የህይወት ስርዓት ነው የሚያደርሰን። ጉልበታችን አቅማችን እኛ ትከሻ ላይ ያለ እኛ እጅግር ላይ ያለ ሳይሆን የእግዚአብሔር ፕሪንሲፕል ውስጥና ዕውቀት ውስጥ ጥበብ ውስጥ ያለ ነው። መድረስ በእግርህ አይደለም የምትጓዘው። አሁን እግራችሁን አትተማመኑ። ለመድረስ መተማመን ያለባችሁ የህይወትን ስርዓት ነው። የእግዚአብሔርን ጥበብ፣ የእግዚአብሔርን መርህ፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ኃይል ነው ለመድረስ መጠቀም ያለባችሁ ማለት ነው። ስለዚህ ይሄን መንፈስ ይዘን ነው ዛሬ የምናገረውና ከዚህ ቀጥሎ የምናገርበት ርዕስ መንገድና መንገደኞቹ የሚል ነው። መንገድና መንገደኞች የሚል ነው የምናገረው። ዋና ርዕሴ በዚህ ርዕስ ስር የተለያዩ ንዑስ ርዕሶች ቢኖሩትም ዋና የምናገርበት ርዕስ ግን መንገድና መንገደኞች የሚል ነው። መንገድና መንገደኞች የሚል ነው። እንግዲህ እኛ ተጓዦች ነን፣ የምንጓዝ ነው። ህይወት ባይዘው ጉዞ ነው። ህይወት ጉዞ ነው፣ መጓዝ ነው። ህይወት መሄድ ነው። ወደ ተባለለ መሄድ፣ ወደ ተባለለ መጓዝ ነው። እኛ ሀጆች ነን፣ እምንሄድ ነን። ህይወት የሚሄድ ነው፣ የሚቆም አይደለም። ህይወት ላይፍ ሀጅ ነው፣ ላይፍ ተጓዥ ነው። እግዚአብሔርን ባይዘው ተጓዥ ነው። እግዚአብሔርም ይሄዳል፣ ከአንድ ሌቭል ወደ ሌላ ሌቭል ይሄዳል፣ ከአንድ ሌቭል ወደ ሌላ ሌቭል ይሻገራል። አይቆምም። እግዚአብሔር ሀጅ ነው፣ እግዚአብሔር ማለት ነው። እኛ ህይወት የተሰጠ ማንኛውም ህይወት የህይወት ስርዓት ሀጅ ነው፣ ተጓዥ ነው። መንገደኛ ነን፣ እየሄድክ ነው። መንገደኛ ነህ አንተ፣ በመንገድ ላይ የምትሄድ መንገደኛ ነህ። ስለዚህ እኛ ሰው በህይወቱ የሚጓዝ ነው። በእነዚህ በህይወት ጉዞዎች ውስጥ ግን ሁለት ትልቅ ባለድርሻ አካላት አሉ። በህይወት ጉዞ ውስጥ ሁለት በመጓዝ በመሄድ ውስጥ ሁለት በጣም ወሳኝ ነገሮች አሉ፣ የማትረሷቸው። ጉዞ ላይ ነኝ ካልከኝ ሁለት፣ ህይወት ጉዞ ነው፣ ህይወት እንቅስቃሴ ነው፣ ላይፍ እንቅስቃሴ ነው፣ መጓዝ ነው፣ መሄድ ነው፣ ወደ ተባለለ መድረስ ነው፣ to the point ላይ መድረስ ነው፣ ፍጻሜ ላይ መድረስ ነው። በዚህ መሄድ ውስጥ ግን ሁለት በጉዞ ውስጥ ሁለት ወሳኝ አካላቶች አሉ። አንደኛ መንገዱ የምትሄድበት መንገድ፣ ሁለተኛ ደግሞ መንገዱና መንገደኞቹ አሉ። ህይወት መጓዝ ከሆነ በጉዞ ውስጥ መጓዝ ከሆነ መንገድ አለ፣ ሁለተኛ መንገደኛ አለ። አሁን የምናወራው እነዚህ ነው። መንገዱንና መንገደኞቹን ነው የምናወራቸው። የህይወት ትልቅ ስርዓት ነው የምነግራችሁ። የህይወት ትልቅ ፕሪንሲፕል ነው የምነግራችሁ። መንገድና መንገደኞቹ አሉ። እየሄድኩ ነው ስትለኝ ሁለት ነገር በትክክል እየነገርከኝ ነው። መንገድ አለ፣ መንገደኛ አለ። መሄጃውና ሄያጁ አለ። መጓዣውና ተጓዡ አለ ማለት ነው በህይወት ላይ። ስለዚህ እየሄድኩ ነው፣ ይሄ ሰው መንገድ አለው እላለሁ። ሁለተኛስ መንገደኛው አለ። አያችሁ? ለዚህ ነው መጽሐፍ ቅዱስ በመዝሙር 119 ላይ ህግ ለእግሬ ለመንገዴ ይለዋል። ህግ ለእግሬም ነው ለመንገዴም ነው ይለዋል። በቃ ስለዚህ መሄድ ካለ መንገዴ አለ፣ እግሬ አለ፣ እኔ ተጓዡና መንገዱ አለ ለሚለው መጽሐፍ ቅዱስ ሲናገር በመዝሙር 119 መንገድና መንገደኞቹ አለ። ለዚህ ነው ህግ ለሁለቱ ነው የሚጠቅመኝ፣ ለመንገዴም ለእግሬም። ህግ ለመንገዴ ብርሃን ነው፣ ለእግሬ መብራት ነው ይለዋል። ስለዚህ በህይወታችሁ ላይ እየሄዳችሁ ነው። አዎ ተጓዦች ናችሁ። አዎ እየሄዳችሁ ነው። አዎ ሁለት ነገር በትክክል ማወቅ አለባችሁ፣ መንገዱንና መንገደኞች እናንተ። ሃሌሉያ። ከዚህ በኋላ መንገዱ ላይ የምትሄዱ
እውነተኛ መንገደኞች ትሆናላችሁ ነው የምለው። ሃሌሉያ! ኢየሱስ ክርስቶስ ጌታ። ሕይወት በመንገዱ ይሄዳል። እናንተም መንገደኞቹ በመንገዱ ላይ ትጓዛላችሁ። ሃሌሉያ! ይሄን ነው ዛሬ የምናገረው። ስለዚህ ሁለት ባለድርሻ አካላት መንገዱና ከዛስ መንገደኞቹ። ስለዚህ አሁን መንገድና መንገደኞቹ የመድረስ ዋስትናዎች ናቸው። በትክክለኛ መንገድ ካለ በትክክለኛ ከሄድክ ደራሽ ነህ። ስለዚህ መንገድ የተሳሳትክ ጊዜ አለ መድረስ የለም። መንገድ ተሳስቶ መድረስ የለም። ሁሉ ጊዜ ከመሄድ በፊት ማስተዋል ያለብህ መንገድህን ነው። to the point እርግጠኛ መንገድ ላይ ነኝ ያለሁት ወይ ማለት አለብህ። ስለዚህ መንገድ አለ፣ መንገደኞቹ አሉ ማለት ነው። መጽሐፍ ቅዱስ በግልጽ እንደሚናገረው ሁሉ ሄጅ መሄጃ አለው ብሎ ነው የሚናገረው። ለምሳሌ ምሳሌ 30 ላይ ታችሁ እንደሆነ ከቁጥር 28 ጀምሮ በግልጽ የሚናገረው ቃል አለ። የንስር መንገድ ይላል። ንስር ከሆነ መንገድ አለው ይላል። የእባብ መንገድ ይላል። ከዛ በኋላ የመርከብ መንገድ ይላል። አሁን መርከብ እባብ በሚሄድበት ንስር አይሄድም። ንስር በሚሄድበትም እባብ አይሄድም። መርከብ በሚሄድበትም መኪና አይሄድም። መኪና በሚሄድበትም ባቡር አይሄድም። መንገድ ነው። ባቡር ስትለኝ መንገድ አለው። መርከብ ስትለኝ መንገድ አለው። እመጣለሁ ዲቴል በኋላ። እንደ መግቢያ ዛሬ ስሙኝ፣ በደንብ ስሙኝ። ዛሬ ጴንጤ ነኝ ስትለኝ መንገድ አለ። ክርስቲያን ነኝ ስትለኝ መንገድ አለ ማለት ነው። አሁን በመንገድ ካልሄድክ ትሄዳለህ እንጂ አትደርስም። መርከብ ምሳሌ 30:28 ላይ በግልጽ እንደሚናገር ሁሉም ይሄጃለው ይልና እሺ ስትለው የንስር መንገድ በሰማይ ይላል። ንስር በምድር አይሄድም ይላል። ከዛስ የእባብ መንገድ በድንጋይ ላይ ይላል። እባብ በላይ በሰማይ አይሄድም። የመርከብ መንገድ በውሃ ላይ ይላል። አሁን መርከብ ካልከኝ ውሃ መንገዱ ነው። አይሄድም። እንዴት አድርገህ ተወስደዋለህ? ባሸዋ ላይ እንዴት አድርገህ ተወስደዋለህ? በአስፓልት እንደፈለግ ሃይዌይ ሌተስት አንደኛ ደረጃ መንገድ ብታነጥፍለት መርከብ አይሄድም። በመንገድ ላይ አይሄድም። በአስፓልት ላይ በኮረኮንች በኮብልስቶን ላይ አይሄድም። እንደፈለክ ብታደርገው መርከብ የፈለከ መርከብ ብትሰራ አይሄድም። ንስር በሰማይ እባብ በድንጋይ። እሺ ቀጥሎስ መርከብ በውሃ ላይ ይላል። ክርስቲያን መንገድ አለው። መተማመን ክርስቲያን መንገድ አለው። ክርስቲያን ላግባ ሲል መንገድ አለው። ክርስቲያን ልበልጽግ ካለ መንገድ አለው። ክርስቲያን ልውጣ ካለ መንገድ አለው። ከፍታውን ሊያዝ ካለ መንገድ አለ። የክርስቲያን መንገድ ከፍታ ላይ ለመውጣት የአሕዛብ አይደለም። ክርስቲያን ላግባ ካለ እንደ አሕዛብ አያገባ መንገድ አለው። ክርስቲያን ኢኮኖሚውን ሊያዘው ካለ መንገድ አለው። አሁን ከፍተኛ ታድሶ ይሆናል። ኢየሱስ ጌታን ከፍተኛ ታድሶ የሚሆነው የመንገድ መስተካከል መደረግ አለበት። አሁን ከማደርሰን መንገዶች መውጣት አለብን። ከማደርሱን መንገዶች መውጣት መቻል አለብን። ለዚህ ነው ሐዋርያት ሥራ 2:28 ላይ የእግዚአብሔር ሰዎች ሲናገሩ አቤቱ አሉ። ሐዋርያት ሥራ 2:28 የሕይወትን መንገድ አሳየህን። አንተ ባልከን መንገድ የሕይወት መንገድ ላይ ሄድን፣ ደረስ። መንገድ አለን። እኛ ዝም ብለን የምንሄድ አይደለንም። መንገድ አለን። አሁን ጠቅላላ በጣም የተበላሸው የተቃወሰው እንሄዳለን እናለን። የምንሄድበት ወይ ለመበልጸግ እንሄዳለን፣ ለማግባት እንሄዳለን፣ ከፍታውን ለመያዝ እንሄዳለን፣ ለመውጣት እንሄዳለን፣ ሊሳካልን እንሄዳለን። የምንሄደው ግን በአሕዛብ መንገድ ነው። መጽሐፍ ቅዱስ በግልጽ ለምሳሌ የመዳን መንገድ
ወደ እግዚአብሔር የመድረስ መንገድ ኢየሱስ ግልጽ እኔ አለ ሌላውን እኮ አልወሰደም ኢየሱስ እኔ አለ መንገድ ነኝ አለ እኔ መንገድ ነኝ በቃ በእኔ የሚሄድ አለ ይደርሳል አለ አብ ጋር በመንገዱ የሚሄድ ኢየሱስ በኢየሱስ ጋር የሚሄድ አብ ጋር ይደርሳል አለ በሌላ ብስ አይደርስም አለ አይደርስም ሃሌሉያ በኔ በኩል የሚሄድ ግን አለ መንገድ ነኝ አለ መንገድ ነኝ ከሄድክብኝ አለ እግዚአብሔር አብ ጋር የዘላለም ሕይወት ጋር በኔ በኩል የሚሄድ ይደርሳል መንገድ ነኝ አለ በሌላ የሚሄድ ግን አይደርስም እየቱ ለመሄድ ስትነሳ ያጅናር ለመሄድ ስትነሳ መንገዱ ነው ወይ በል አለበለዛ አትደርስም ምንም ነገር ለማድረስ ስትነሳ አሁንም ሄደው ለመበልጸግ አሁንም ሄደው ለማግባት አሁንም ሄደው ለሰክሰስ አሁንም ሄደው የሆነ ነገር ለመሆን አሁንም ሄደው አገልጋይ ለመሆን አሁንም ሄደው የህይወት መንገዱ ነው የምትሄድበት መንገዱ ነው ወይ የምትሄድበት መንገዱ ካልሆነ የምትሄድበት አስለማደርስ አቁም መንገድ ከሌለ ንስሩን በመድር መሄድ አትችልም መርከቡን በአስፋልት መሄድ አትችልም መንገዱን ጠይቅ ደስ ነው መጽሐፍ ቅዱስ ቁልጭ አርጎ ህይወት መግቢያ ሲናገር እኔ የህይወት መንገድ ህይወትም እውነትም መንገድም እኔ ነኝ በኔ የሚሄድ አብ ጋር ይደርሳል አለ በቃ መንገድ ነው መድረሻ ነው አደርስም እግዚአብሔር ጋር አብ ደስ የተሰኘበት መንገድ ኢየሱስ ነው ወደ አብ መሄጃ ኢየሱስ ነው ወደ ህይወት መሄጃ ኢየሱስ ነው ወደ ዘላለም መሄጃ ኢየሱስ ነው ከኢየሱስ ውጪ የተጓዘ አብ ጋር አይደርስም ዋናው ማለት ነው ኦኬ እኛ በወልድ በኩል ተጉዘን አብ ጋር ይደረስን በወልድ በኩል ሂደን አብ ጋር መንፈስ ቅዱስ ጋር የደረስን የህይወትን መንገድ ያገኘን ሰዎች ህይወት ውስጥ ከገባን በኋላ ደግሞ በዚህ በወልድ ተጉዘን የደረስንበት የአብ የወልድ የመንፈስ ቅዱስ ይሄ መልካም የዘላለም ህይወት ውስጥ የዘላለም ክርስትናው ስንገባ ደግሞ እዛም ክርስትና ውስጥ መንገድ አለ የምን መንገድ ብዙ መንገዶች ብዙ እንድባቸው ምን ይላል በጣም ደስ ይለኝ ማቴዎስ 6 እኮ ማቴዎስ 5 ማቴዎስ 6 ማቴዎስ 7 ኢየሱስ መርን የተናገረው መንገድ ነው የተናገረው ታድሶ ነው ያወራው እስከ ዛሬ ሄዳችሁበት መንገድ ለውጡ ነው ያለው እስከ ዛሬ የተጓዛችሁበትን የማደርስ መንገድ አቁሙና በዚህኛው መንገድ ሂዱ አለ ይሄ ነው እኮ ታድሶ ምንለው ታድሶ እኮ ምንለው ይሄ ነው አሁን እኮ የመንገድ ድብልቅልቅ ነው እኮ መንገድ ተደባለቀ እኮ በቃ ለመበልጸግ ስትፈልግ ትዘርፋለህ አዛብ በሄዱበት ትሄዳለህ አይሳካልም ሰክሰስ የለም ወረቀቱን ታገኘዋለህ እርካታ የለም ነገሩን ትይዘዋለህ ሰላም የለም ሂደት ቆማለህ ሂደት ፌል ታደርጋለህ ጫፍ አትደርስም የተባለልህ አደር ለምን የመንገድ ስተት ስለዚህ ማቴዎስ 6 በኔ አለ ኢየሱስ በኔ የገባችሁበት መንገድ በኔ ሄዳችሁ የገባችሁበት የህይወት ስታይል ደግሞ ፕሪንሲፕሎች አሉት መሪዎች አሉት ባይዘዌ መንገድ መሪ ነው መንገድ ስርዓት ነው መንገድ መሄጃ ነው መንገድ መሄጃ ነው ስለዚህ ማቴዎስ 6 ማቴዎስ 5 ማቴዎስ 7 ብትሄዱ ምን እንደሚላችሁ ኢየሱስ በኢየሱስ መንገድነት የገባንበት ህይወት ውስጥ እንደዚህ ይላል ስትጸልዩ ሌሎቹ እንደሚጸልዩት አትጸልዩ ስትጸልዩ የመጸለይ መንገድ አለው ሌሎቹ ማቴዎስ 6 ሄዳችሁ 2 ቁጥርን አንብቡት 5 ቁጥርን አንብቡት ማቴዎስ 6:2 ማቴዎስ 6:5 ማቴዎስ 6:7 መንገድ ነው የሚናገረው ምጽዋት ስታረጉ ሌሎቹ እንዳደረጉት መንገድ የምጽዋት መንገድ የመስጠት መንገድ የጸሎት መንገድ አለ ፕሪንሲፕል አለው ጸሎት ፕሪንሲፕል አለው መስጠት ፕሪንሲፕል አለው ክንውን ስኬት ከፍታ መራል ሌሎቹ በሄዱበት አትሄዱ ሌሎቹ እንደሚያደርጉት አታድርጉ ለምሳሌ ሌሎቹ ሲጸልዩ በአደባባይ ይጸልያል እናንተ ግን በራችሁ መንገድ እኮ ነው የሚነግር ፕሪንሲፕል እኮ ነው የሚነግር መሪ እኮ ነው የህይወት ስርዓት እኮ ነው ያስተማረ ያለው እግዚአብሔር
በዚህ መንገድ ካልሄድክ ጸሎት አይሰማም እያለ ነው። በዚህ መንገድ ካልሄድክ ሰጥተህ እንዳልስ ከሰርክ፣ በዚህ መንገድ ካልሄድክ የህይወት ሰክሰስ ውስጥ አትገባም እያለ መንገድ። ስለዚህ እኛ ተጓዦች ከሆነን መንገድ አለን። በጉዞ መንገዱና መንገደኞቹ በጣም መስተካከል አለባቸው። እየሄዳችሁ ነው? አዎ። በትክክለኛ መንገድ ላይ እንዳላችሁ ይገባችኋል? የህይወት ስርዓት ውስጥ እንዳላችሁ ይገባችኋል? እናንተ የተሳካላችሁ ናችሁ። በቃ እናንተ ይሳካላችኋል። እኔ ልንገራችሁ ዛሬ ሃሌሉያ፣ እኔ ልንገራችሁ ይሳካላችኋል፣ ይሳካላችኋል። እናንተ እየተጓዝን ነው ግን መንገዱ አይመስለኝም፣ የሆነ ነገር ይሰማኛል፣ መንገድ ላይ ያለው አይመስለኝም የምትሉ ሰዎች መንገድ አስተካክሉ። አትደርሱም። ህይወትን ታባክናላችሁ፣ ታይም ታባክናላችሁ፣ አትደርሱም። ስለማትደርሱ መንገድ ቀይሩ፣ መንገድ አስተካክሉ። ቁም ይላል፣ የህይወትን መንገድ ጠይቅ ይላል። ቁም። አንድ ሰው ከመሄዱ በዚህ ነው መንገዱ ወይ ይላል፣ ይጠይቃል። የህይወትን መንገድ አስተካክል፣ ቁም። የአገልግሎትን መንገድ አስተካክል፣ ቁም። የትዳርን መንገድ አስተካክል፣ ቁም። አስተካክል መንገድ፣ ከዛ ጀምር። ብሎ መሄድ አይሆንም። ሃሌሉያ። በመንገድ እንሄዳለን እንደርሳለን። ሰራዊት በመንገድ እንሄዳለን እንደርሳለን። ጃካራባስ በመንገዱ በፕሪንሲፕሉ እንሄዳለን እንደርሳለን። እዛችሁ ላይ ቱ ዘ ፖይንት እንደርሳለን። ሃሌሉያ። አንደበላልቅም፣ መንገድ እንደርሳለን። ሃሌሉያ፣ እንደርሳለን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ትዝ ይላችኋል መጽሐፍ ቅዱስ በጣም በተደጋጋሚ የሚናገረው ሃሌሉያ፣ በጣም በተደጋጋሚ ንጉስ እንትና ተነሳ፣ ልጁ ግን በአባቱ መንገድ አልሄደምና ይላል መጽሐፍ ቅዱስ። እንትና ተነሳ፣ ልጁ ግን በአባቱ መንገድ ስለሄደ ይላል መጽሐፍ ቅዱስ። አየህ፣ መሄድ አይደለም ቱ ዘ ፖይንት እንደ አይከን የሆኑ ሁሉ ትክክለኛ መሪ ላይ የሄዱ ሰዎችን መከተል አለብን። መጽሐፍ ቅዱስን ተከትለ መሄድ አለብን። መድረስ የሚሆነው በትክክለኛ መንገድ ስትሄድ ስለሆነ ኢየሱስ ክርስቶስ ጌታ። ለምሳሌ አንደኛ ሳሙኤል ምዕራፍ 8 ላይ ሲናገር ሃሌሉያ፣ ልጁም ሃሌሉያ በአባቱ መንገድ አልሄደም አለ። ከመንገድ ፈቀቅ አለ። አየት፣ ፈቀቅ ትላለህ። አንዳንዴ ወጣ ትላለህ ከመንገድ። ወጣ ብለህ ልትደርስ ትሞክራለህ። ሃሌሉያ። ስለዚህ በመንገድ መሄድ ይሆንልናል፣ መድረስ ይሆንልናል። እንደ መግቢያ ነው የተናገርኩት። መንገዱን እናገራለሁ። ከዛ በመጓዝ ላይ መንገድ አለ፣ በመጓዝ ላይ ሄያጅ አለ። በመጓዝ ላይ መንገዱ አለ፣ በመጓዝ ላይ መንገደኞቹ አሉ። በመጓዝ ላይ ሄያጅ አለ፣ በመጓዝ ላይ መሄጃ አለ። አሁን እያወራ ያለው ትንሽ ቅንጭብ የሰጠኋቸው መንገዱን ነው። መንገዱን በደንብ እናየዋለን። ከዛ በኋላ ሄያጆቹ እኛ ደግሞ የምናስተካክለው ምንድን ነው? መንገዱ ዝም ብሎ አይደለም፣ ሄያጅ ይፈልጋል። የሄያጆቹ የህይወት ስርዓት ምን ይመስላል የሚለውን ደግሞ እንመለከታል። እኛ መንገደኞች ነን፣ በመንገዱ የምንሄድ መንገደኞች ነን። የህይወት ስርዓት ያለን ሃሌሉያ፣ በዘፈቀደ የማንሄድ ሃሌሉያ። ብዙ ሰዎች ሲናገሩ ሁሉም መንገድ ወደ ሮም ያደርሳል። አያደርስም። ሁሉም መንገድ ወደ ሮም ያደርሳል ይላሉ ድሮ ሰዎች፣ ጣሊያኖች ሲናገሩ። አያደርስም። ሁሉም መንገድ ወደ ሆነ ቦታ አያደርስም። ክርስትና መንገድ አለ። በመንገዱ የሄደ ነው የሚደርሰው። በመንገዱ ሄደ ብቻ ነው የሚደርሰው። ስለዚህ እንደርሳለን። በመንገዱ ሄደን እንደርሳለን። እኛ ተጓዦች ነን፣ የምንደርስ ተጓዦች ነን። ሃሌሉያ። ከመሄዳችሁ በፊት የምትሄዱበትን መንገድ እዩት። ያደርሳችኋል። በትክክለኛ መንገድ ላይ ናችሁ። ልትነግዱ ነው፣ በትክክለኛ መንገድ ላይ ናችሁ። ልታገቡ ነው፣ በትክክለኛ መንገድ ላይ ናችሁ። ልታገለግሉ ነው፣ በትክክለኛ መንገድ ላይ ናችሁ። አሁን በክርስቶስ ኢየሱስ የገባንበት የህይወት ስርዓትና ክርስትና ከገባን በኋላ ደግሞ ለምንፈልጋቸው ሰክሰሶች መንገድ አለው። እዛ መንገድ ላይ ናችሁ ወይ ነው ዛሬ። በሚቀጥለው ሳምንት መንገድና መንገደኞቹ የሚለውን እቀጥላለሁ። በኢየሱስም በህይወት ዘመናችሁ ከኪሳራ የሚያድን የህይወት ስርዓት ውስጥና መንገድ ውስጥ እግዚአብሔር አይናችሁን ከፍቶ ይጨምራችሁ። ጸለይኩላችሁ በኢየሱስ አሜን።